ሸገር ካፌ ሸገር ካፌ ሸገር ካፌ የዛሬ ውይይታችን መነሻ በቅርቡ በቀለ መኮንን ሰዓሊ ቀራጺ ሶፍ ኡመር ዋሻ ኤሪክ ሮብሰን እና የሶቪየቶቹ ጥናት የሚለው በጣም ብዙ ሐሳብ የታጨቀበት ጽሁፍ ነው። በእነዚህ ጉዳዮች ላይ ለመወያየት ዛሬ በቀለን ወደ ሸገር ካፌ ጋብዘነዋል። በቀለ ለሸገር ካፌ አዲስ አይደለም። እንደምን ሰንብተሃል በቄ? ስለመጣ በጣም አመሰግናለሁ። በጣም አመሰግናለሁ ስለተጠራው። ይሄ ጽሁፍ በብዙ ሐሳቦች የታጨቀ ነው ብያለሁ። ይሄን ጽሁፍ እንድትጽፍ ምክንያት የሆነ ሰሞኑን የተመረቀው በዋሻው ውስጥ እና በአካባቢው የተሰራው ስራ ነው። ሚዲያ ላይ ይሄንን ሲናኝ ስመለከተው ትላለህ አንተም ኤሪክ ሮብሰንን አስታወስኩ ትላለህ። እስቲ ንገረን፣ ከኤሪክ ሮብሰን እንጀምር በቄ። ኤሪክ ሮብሰን ሰዓሊ ናቸው፣ ኢሉስትሬተር። በኋላም በኢትዮጵያ ቱሪዝም ሰፊ አስተዋጽኦ የነበራቸው ሰው ናቸው። በእሳቸው እንጀምር። ትክክል፣ አመሰግናለሁ። በጣም ኢሞሽናል የልጅነት ታሪክም ጭምር ስለሆነ ደስ የሚል ታሪክ ነው። እሱ እንዴት ወደሱ እንደመጣ እንደገና ሌላ እናወራለን። ግን ኤሪክ ሮብሰን መጀመሪያ መጽሐፍ ላይ ነው የተዋወቁት ልበል። በኔ ዘመን የተማረ ሰው ከኔም በኋላ ከኔም በፊት ያሉ ማርታ ነሲቡ፣ ነቦጋለ በላቸው፣ ነጂን ላስት፣ እነዚህ አቶ አለፈለገ ሰላም፣ ባይነ ድንቁ እንደዚህ አይነት መጽሐፍ ላይ መጽሐፎች ሲጻፉ የትምህርት መግለጫ አላቸው። የስዕል ደስ ብሎት ልጅ እንዲማር እና እኔ ደግሞ ያው እቺ ስዕሏ ዝንባሌ ስላለችኝ እንደ ያማረ ነገር ፍለጋ መጽሐፍ ውስጥ ስሮጥ ተደጋግሞ ማየው ኤሪክ ሮብሰን ስሙም ያምራል ነገር ለዚህ ድምጻቱ ነገር እና ኤሪክ ሮብሰን በቃ ጭንቅላቴ ውስጥ አለ ሁሉ ጊዜ። ኤሪክ ሮብሰን ከአመታት በኋላ እንግዲህ ብዙ አመታት ካለፉ በኋላ ስኩል ተምሬ ጄጄ መጥቼ አስተማሪ ሆኜ ከ2000 ዓመተ ምህረት በፈረንጅ አካባቢ ዛሬ 25 ዓመት አካባቢ ነው ከጋሽ ሀብተ ስላሴ ጋራ ተዋወቅን በፕሮፌሰር አቻሜላ አማካይነት። ፕሮፌሰርም ልጅ ሆኖ ለቱሪዝም ሰርቷል ጋሽ ሀብተ ስላሴ እሳቸው ስራ ያልሰራ የለም። ጎበዝና ጠንካራ ሰው ነጭውን ጥቁር ጉዳያቸው አይደለም። በፍጥነትና በቅልጥፍና በኤፊሺየንሲ የሚሰራ ሰው ይወዳል ጋሽ ሀብቴና እዛ ሰርቷል እና ከጋሽ ሀብቴ ጋር ያስተዋውቀኛል። ጋሽ ሀብቴ ጋር ከተዋወቅን በኋላ እንደገና እርስ በርስ የሚያስተዋውቅ ብዙ ነገር ለምበናል። የሚያዋድድ የሚያቀራርብ ልበለው። ጋሽ ሀብተ ስላሴ አፉን የፈታው በሩሲያ ቋንቋ ነው። አጋጣሚ ወደ ግሪክ ሀገር በማደጉ ሄዶ እናቱ ግሪክ ተናጋሪ አባቱ ሩሲያዊ አርቲስት ነበርና እዛ ቤት ሲያድግ በሩሲያንኛ ነው አፉን የፈታው። ከዛ በኋላ 8 ቋንቋዎች እስኪችል ድረስና የሩሲያ ቋንቋ እንደ እናቱ የአፍ መፍጫው ቋንቋ ስለሆነ እንደ እናት ቋንቋው ነው የሚያወራውና ስኩል ይመጣል ተዋውቀን። ከዛም በኋላ ሌላም ቦታ ስንገናኝ በዛ እድሜ እንግዲህ ጡረታ ከወጣና የራሱን መስራት ከጀመረ በኋላ ነው። ያን ጊዜ ስንገናኝ ሁሉ ጊዜ በሩሲያ ቋንቋ በህዝብ ቋንቋ ልበለው ይሄ የህዝቡ ቋንቋ የቨርናኩላር ቋንቋ ማውራት ይወዳልና በጣም ወዲያው ይጀምራል። በቃ እኔም ቦርሻለሁ የራሴን ቋንቋና ሁሉ ጊዜ እንጫወታለን። በዛ የተነሳ እንደገና የዲዛይን ጋራም ግንኙነት ስላለው የዲዛይን ተማሪዎች ይፈልጋል። ከዛ በኋላ አንድ ቀን ቤቱ የዲዛይን ስራ የተሰራ ቤት ሄጄ ኮከብ ሬስቶራንት አካባቢ የኤሪክን ስም ድንገት በሌላ ምክንያት ያነሳል። እንዴ ቆይ ኤሪክ ሮብሰን ነው? ኤሪክ ሮብሰን ነው። በኋላ አንዴ ይሄንን እኮ በልጅነቴ በጣም ነው የምወደው የሚሰራውን ኢሉስትሬሽን መጽሐፍ ውስጥ እና የሚሰራውን ስራ ወዳለሁ ምናምን አልኩ። በኋላ እንዴ ኤሪክ ሮብሰንን በቃ ጀመረና ብዙ አወራ። ኤኒዌይ ለማሳጠር ያህል እንዴ ኤሪክ እኮ እኔ ጋር ኢትዮጵያ ውስጥ ትምህርት ሚኒስቴር ተቀጥሮ ኢሉስትሬሽን መስራት ይሄ እንግዲህ ወደ ኋላ 57 ዓመተ ምህረት ከዛ በኋላ እኔ ጋም አብረን ሰራ ነበር። በጣም የትም ይሁን የት እንግዲህ ኢትዮጵያ ውስጥ ጎበዝና ኤፊሺየንት የሆነ ሰው ከመጣ ጋሽ ሀብቴ ቀልባል ብዙ ሰዎች ሰርተዋል። አርት ስኩልም እዛም የሰሩ ሰዎች ብዙ ሰዎች አሉ። በኋላ እናነሳቸዋለን እና ኤሪክ እኔ ጋር መጣ። አብረን ሰራ ነበረ ኢሉስትሬሽን እየሰራ ከዛ በመጣ በአመቱ ለረፍት ወደ ባሌ ጎባ ሄደ እና ፎቶግራፍ አንስቶ መጣ። ከዛ በኋላ ያንን ፎቶግራፍና ሌሎች ማፒንግ ነገር ሰርተው ነበር። ፎቶግራፉን ስናይ ሶፍ ኡመር ዋሻ የሚባል ዝነኛ ዋሻ አለ። እሱን ከዛ ጊዜ ጀምሮ 58 ዓመተ ምህረት ጀምሮ አሁን የምታየው ፖስተር አለ አይደል? አዎ እስካሁን የሚሸጠው ፖስተር ትልቁ ሶፍ ኡመር የሚለው ኤሪክ ያነሳው ነው። ኤሪክ ሮብሰን ይህን ሰውዬ ማየት አለብን። የት ነው ያለው? እንግሊዝ ሀገር ነው። እንደውም አሁን ጋብዣዋለሁ ይመጣል። በቃ ደስ አለኝ። ትንሽ ቆየን። ጋሽ ሀብቴ እንግዲህ አረፈ። በዚህ አማካይነት ነው የኤሪክ ሮብሰንን አድራሻና ማንነት በደንብ
የተረዳሁት። እንግዲህ ኤሪክ ሮብሰን እንግዲህ እንደተባለው ፖስተሩ አለ የቴምብር ላይም እንደዚህ ቴምብር ከዛ እሱ ከሆነ ጥናት በኋላ የመጣ ነው። ግን ይሄ ፖስተሩ ነው መጀመሪያ 57 መጣ 58 ለረፍት ሄዶ ያን ፎቶግራፍ አንስቶ መጣ ቱሪዝም ወሰደና አተመው እስከ ዛሬም ድረስ ትልቁ ፖስተር እሱ ያነሳው ፎቶ ነው። ይገርማል። እንግዲህ በሶፍ ዑመር ዋሻ ላይ የተሰሩ ጥናቶች ከ1886 ይጀምራሉ ይላል። አንተም ጽሁፍ ላይ እንደገለጽከው 86 አርተር ዶናልድሰን የሚባሉ ሰው ናቸው። 57 እና ኤሪክ ሮብሰን እና ክላፋም እሳቸውም እንደዚሁ መምህር ነበሩ አይደል? ዩኒቨርሲቲ ነበሩ። ከዛ በኋላ መጽሐፉ ላይ ለስላሴ መንግስት የሚል ትልቅ የኢትዮጵያ ጉዳይ ላይ ይጽፋሉ። ክላፋም 64 የእንግሊዝ የዋሻ ጥናት ቡድን የሰራው አለ። እንግዲህ እነዚህ ርዝመቱን ሁሉ ይተምናሉ አይደለ? 14 ኪሎ ሜትር ይላሉ። አሁን እንግዲህ እሱ እንዳወራኝ እኔ አምናት ኤክስፐርት አይደለሁም። ስፔሊዮሎጂ የሚባል መሆኑ ራሱ ከሱ ነው የሰማሁት። የዋሻ ጥናት ትምህርቱ ራሱ እሱ ማት ከዛ በኋላ እንግዲህ ፍለጋ ገባውና ቆይስ እንግሊዝ ሀገር ነው የሚኖረው ለንደንም ምንም ልጆች ጋር ላኩኝ። በዚህ የሚያውቀው ሰው የለም። ግን የተወሰኑ ግንኙነቶች ከተወሰኑ ክፍሎች ጋር አላቆመም ነበር። ጋሽ ሀብተ ሥላሴ ካረፈም በኋላ ከኢትዮጵያ ምድር ተፈጥሮ ሀብት ጋር ከተለያዩ ሰዎች ጋር ይገናኛል። ለኢትዮጵያ ያለው እንግዲህ መጀመሪያ ወደ ኢትዮጵያ ሲመጣ እነሱንም እናንሳው መሰለኝ። ኢትዮጵያ ብሎ አልመጣም። በኢትዮጵያ ብሎ አይደለም የመጣው። ብዙ ፈረንጆች አሉ እንደዚህ እኔ ከማውቃቸው። ለምሳሌ እኛ ትምህርት ቤት የመጀመሪያው ስካልፕቸር የስነ ቅርጽ አስተማሪ የነበረ ኢትዮጵያ ውስጥ ብዙ የሰራ እስካሁንም በቤተ መንግስትም በባንክ በተለያዩ ኩባንያዎች ብዙ ስራዎች የሰራ ኸርበርት ሳይለር የሚባል አውስትሪያዊ ወደ ኢትዮጵያ ሲመጣ በሞተር ሳይክል ነው የመጣው። በግብጽ በኩል አድርጎ ቁልቁል ወደ ታች ለመውረድ ሲመጣ ኢትዮጵያ መጣ። ይሄ እንግዲህ የሆነ ነገር አለው መሰለኝ ሀገር እዚህ ሀገር መስህብ አለው። እዚህ ሀገር ተስቦ ቀረ። ለቀሪዎቹ 30 ምናምን ዓመታት አካባቢ እኛ ትምህርት ቤት ስነ ቅርጽ አስተማሪ ሆነው ነው የቀረው ኸርበርት ሳይለር። ቅርብ ቀን ያረፈው ወደ ሳይፕረስ ከተመለሰ በኋላ። ይሄ ኤሪክ ሮብሰንም ከግብጽ በ57 ዓመተ ምህረት በሚሊተሪ ትራክ የቱሪዝም መኪና አድርጎ ቀየር አድርጎት በግብጽ በኩል ሱዳንን አቋርጦ ኢትዮጵያ ሲመጣ ልክ እንደ ኸርበርት ሳይለር ኢትዮጵያ ሳበችው። ኢትዮጵያ ውስጥ ቀረ። ትምህርት ሚኒስቴር ኢሉስትሬተር መሆኑን ሲያቅ ሳሊ መሆኑን ሲያቅ እዚሁ አስቀረው። ብዙ ቆያለሁ ብሎ ማላሰበ በኢትዮጵያ ፍቅር ተነደፈ። እስከዛሬም ድረስ በጣም ኢትዮጵያን የሚወድ ሰው ነው። እንግሊዛዊ ቀረ እዚሁ እና እንግዲህ በኋላ እናነሳለን። ሆነ ምክንያት ከሄደ በኋላ ሊድስ ነበር የሚኖረው። ሊድስ ነው የሚኖረው። ፍለጋ እንግዲህ ከብዙ ጊዜ በኋላ በኢንተርኔት በምን እያደረኩኝ ጋሽ ሀብቴን ሳልቀበለው ነው ያረፈውና ጋሻውን አገኘሁት። ካገኘሁት በኋላ ስጽፍለት በቃ ሲጽፍ በእንባ እንደመለሰው ያስታውቃል። አማርኛ እየጨመረ ምናምን አይ እየመለስኩ ስጽፍ አማርኛ ጠፍቶ እንደሆነ ብዙ ጊዜ ሆኗል ምናምን እያልኩኝ ለሁሉም ጊዜ ያለው የሚል አውቄ መጨረሻ ላይ ጻፍኩ። ከመክብብ እየጠቀስክ ነው አለኝ እና በቃ ኃይለኛ እንትን ፍቅሩ በአካል እንጂ በመንፈስ አልለቀቀውም። እና እሱ ነው ብዙዎቹን ዝርዝሮቹ በሙሉ ስንጻጻፍ የሚነግረኝ። እና ሶፍ ዑመር ኃይለኛ ፖቴንሻል እንዳለው ጋሽ ሀብተ ሥላሴ በጠቅላላ የኢትዮጵያ ቱሪዝም እጅግ በጣም ከፍተኛ ፖቴንሻል አለው። ለከፍተኛ መተዋወቅም ይሁን ለገቢ የሀገሪቱ ትልቅ ሀብት ስለመሆኑ በጣም ቀድሞ የተረዳ እና ከአቅሙ በላይ የሰራ ሰው ነው። አብሮት በሱ ፍጥነት የሚጓዝ ባያገኝም የሚያሳዝነው እሱ ነው። አቶ ሀብተ ሥላሴ በጣም ከዛ በኋላ ቅርብ ቀን ክሬቲቭ የሆኑ ሰው ናቸው። በጣም እጅግ ሲበዛ እናነሳቸዋለን ለብቻቸው። በኢትዮጵያ የአሜሪካን አምባሳደር የነበረው ማነው ቲበርናዥ ዶክተር ቲበርናዥ ቅርብ ቀን የሆነ ኢንተርናሽናል ኢንተርቪው ሲያደርግ ነበር። ሲኤንኤን ላይ ሲያደርግ ደገመው። እኔ እስከዛሬ ድረስ ብዙ ሀገሮችን ሳቅ እንደ ኢትዮጵያ የቱሪዝም ፖቴንሻል ያለው ሀገር ብዙ አላቅ። በጣም አበክሮ ነበር። ከአንድ ቁጥብ ከሆነ ዲፕሎማት ያለፈ አይነት ነገር ነበር የተናገረው። እና ጋሽ ሀብቴ ገብቶት ነበር በደንብ እና ኤሪኬንም በጣም ደጋግሞ ነው የሚናገረው። እና እሱ ከክላፋም ጋር ሄዶ የተወሰኑ መንገዱ 14 ኪሎ ሜትር ያህሉን እና የተለያዩ መግቢያዎች ሙከራ ካደረገ በኋላ ማፕ አድርገውታል። እንግዲህ በኋላ 75 ዓመተ ምህረት ላይ የወጣው የስታምፕ ምንድነው ቴምብሩ ከነሱ ስራ ላይ የተወሰደ ነው። ከዛ እሱ እንግዲህ እንደጻፈልኝ አንድ ጓደኛ የነበረ ሌላ እንግሊዛዊ 4 ኪሎ ጂኦሎጂ ዲፓርትመንት ውስጥ የነበረ ፕሮፌሰር ቢል ሞርተን የሚባል ሄዶ እሱ ራሱ ደግሞ በጣም ተደንቆ ራሱን ያዞረዋል ክሬዚ እና ሄዶ
በጣም ተደሰተ እና ተማሪዎች በየጊዜው በቃ ተማሪ ያዘ ስራው ዛም ማጋዞናል ስራው ዛ በኋላ እንግዲህ ሰምታይም የፎቶግራፍ ሲያነሱ የሆነ አፍንጫቸው ላይ ጤና ያለባቸው የደርግ ካድሬዎች ናቸው አለ ጽራ ቤተኛ ሳይሆን አይቀርም ብለው ተኩሶ ገደሉት የታጨቀ ነው ስልህ ስንት ነገር አስታውሰኝ ይሄ ጽሁፍ በቀየና የቢል ሞርተን አሟሟት እንዶ ስታስበው ብዙ ተመሳሳይ አሳዛኝ ሁኔታዎችንም አብሮ ያስታውሳልና አብዮት እሺ በጣም የድንገትና የግዴለሽ ሞቶች ብዙ ናቸው እና በዛ ያልፋል ከዛ በኋላም የቢቢሲ እንዳጋጣሚ እሱም የሶሳይቲው አባል ነው ኤሪክ የቢቢሲ ጋዜጠኞችን ይዞ መጥቶ ለተለያየ ሲሪስ ሰርተው አስተላልፈውታል ዓለም በቴሌቪዥን መጀመሪያ እንግዲህ ለዓለም አስተዋወቀው የሚሉት ይሄ እንግዲህ ቬሪ ኮሎኒያል ቋንቋ ስለሆነ ጥንቃቄ ይፈልጋል አወቅናችሁ አገኘናችሁ ይላሉ ፈረንጆቹ እኛ ስንት ዘመን የኖርንበትን እናቀው ነገር ግን ያው ለውጭው ዓለም አይታወቅም እዚህም ለነገሩ አይታወቅም ሰፊ ሚኖር በሰዎች ናቸው የሚያውቁት እና ይሄ አርተር ዶናልድሰን የሚባል አሜሪካዊ ሩዶልፍ አካባቢ ነላሙ የኬንያን ኤክስፔዲሽን ኢስት አፍሪካ ላይ ኤክስፔዲሽን አሰሳ የሚሰራ ሰውዬ ነው የታወቀ መጽሐፍም ጽፏል the unknown East Africa ምናምን የሚል እና እግረ መንገድ ወደ ሩዶልፍ ሲሄድ በሶፎመር በኩል ያልፋል እና አይቶ ተደንቆ ከትቦታል መጽሐፉ ላይ ያስቀምጣል መጀመሪያ እንግዲህ ለዓለም የመዘገበው እሱ ነው አይነት ነው እንጂ ጥልቅ ጥናት አላደረገም እሱ ከዛ እንግዲህ እነዚህ 64 ላይ የብሪቲሽ እሱም ውስጥ ኤሪክ አለበት የብሪቲሾቹ ናቸው ጥልቅ ጥናት አድርገው ያን ጊዜም እነሱ በዚህ 14 ከምናምን ኪሎ ሜትር ብለው በአፍሪካ አንደኛ የሚል ጽፈው ነበር እንግዲህ ትልቁ ዋሻ ነው የሚል በኋላ ነው እንግዲህ 75 ደርግ የራሻ ሳይንስ አካዳሚ ተለየ ሃይድሮሎጂ እና ጂኦሎጂ ዲፓርትመንትን ኮሚሽን አድርጎ ኤሪክ እንደሚነግረኝ ጠለቅ ያለ ጥናት አድርገው አንደኛ ሳይሆን በአፍሪካ ከማዳጋስካርና ከአልጄሪያው ማዳጋስካር ነው 100 ምናምን ነው መሰለኝ የአልጄሪያም እንደዚሁ ረዘም ያለ ነው ከነሱ በኋላ ስለመሆኑ እንዴት ነው የሚለማው ሲል እንዴት ነው ለቱሪስት አክሰስ ሊኖረው የሚችለው ከጊኒር ቅርብ ከተማዋ እንዴት ነው አስፋልት ሊሰራ የተለያዩ እንግዲህ ለኛ በኔ ሙያ ወይ በእኛ ሙያ ያልሆነ ያጠኗቸውን ጥናቶች ሪፖርት እንትን ብለው ይሄዳሉ ሰርተው አስረክበዋል ከዛ በኋላ እንግዲህ ጋሻብቴ መታሰር አለ ሰው እንደ ልብ ሲሞት እንደ ልብ ሲታሰር ጋሻብቴም ከታሰሩት አንዱ ነበር በኋላ እንግዲህ 7 አመት በኋላ ነው መሰለኝ እሱ እንደሚነግረኝ ምስክሮች ምኖች ያው ሰው በስራው ነው የሚታወቀው ጋሻብቴ ምንም ትንፋሽም የለው 24 ሰዓትና በኋላ መንግስቱ ኃይለማርያም እንግዲህ ወደ ስራ ተመለሰ ተብሎ ወደ ስራው ተመለሰ ያን ጊዜ ግራቀኙን ሲያይ ኤሪክ እዚህ ሀገር ለመኖር ከባድ መሆኑን ሲያይ ሀገሩን ለቆ ሄደ ይናል ቆያለው ብሎ ያላሰበው ሰውዬ ኢሉስትሬተር ሆኖ ኢትዮጵያ ውስጥ ያለ ፕላኑ ሌላ የህይወት ፕላን ገጥሞት ደስ ብሎት ኢትዮጵያ ውስጥ ቆየ የሚገርመው ደግሞ መሃል ላይ ምን ሆነ አንድ ቀን እኔ ሰው ፈልጎ ማግኘት ደስ ይለኛል ተማሪዎቻችን አብረው የተማሩ ከኔ በኋላ የነበሩትም ሰዎች እንደዛ አረጋለሁና አንድ ጊዜ ቁጭ ብለን ያወራን እኛ ትምህርት ቤት ግቢ ውስጥ ኒውዮርክ የሚኖር ከኛ ሲኒየር የስነ ጥበብ ተማሪ ነው ኒውዮርክ ሳሊ ነው ሆነም ኃይለ ኢየሱስ ጥላውን ይባላል እና ስለ ሌላ ነገር ነው ፈጽሞ የምናወራው ስለ ራሱ ጉዳይ ያወራን እየተጫወትን ያለን በመሃል ኢሜል ደርሶኝ ከኤሪክ ኢሜሏን ለመመለስ ሞባይሌ ላይ እንደዚህ እንተፋተፍ ምናምን ኤሪክ አልክ መሰለኝ አለኝ እንግዲህ ድንገት መምጣቱ ነው ከ30 ምናምን አመት በኋላ አሁን አልኩት ኤሪክ ሮብሰን ነው አለኝ አሁን አልኩት እንዴ ምን አይነት ነገር ነው ይሄ በኋላ የታቋለ እንዴ ኤሪክ ሮብሰንን እኮ ፈረስ ትንሽ ልጅ ሆኛ 11 አመት ሆኜ ጃን ሜዳ አይደለ ቤቴ ለየሱን ፈረስ ማውጣና ማስገባው ምናምን በላንተም ጻፍለት እኔም ጻፍለት እዛው ቁጭ ብለን ስንጽፍ እዛው መለሰልን እዛው መልስ ይሄ ልጅ ህፃን ልጅ አለ ወይ አርጅቷል ፖሎ ስንጫወት ጃን ሜዳ አሁን ፈረስ የሚያወጣላ የሚያስገባልኝ እሱ ነበር ፖሎ አብሬያቸው የምጫወት ሰዎች በሙሉ በደርግ ተገለዋል የክብር ዘበኛ ሰዎች ነበሩ ማስታወሳቸው ምናምን አለና የሚገርም አይነት አጋጣሚዎች እንዴት እንደሚገጣጠሙ አንዳንድ ጊዜ እኮ ይሰበሰባል የሆነ በጣም ከአንድ ሰው ጋር መንፈሳዊ ግንኙነት ሲኖር በጣም ሁኔታዎች ይሰበሰባሉና በጣም ይሄ የራሺያው ጥናት በዚህ በጽሁፍም ላይ ኤሪክ ሮብሰን ጋር አለ ተለኛለህ አቶ ሀብተ ስላሴ መሰሉ ለላኩለት ነው በዛ ግንኙነት መሆን አለበት እንግዲህ እሱ ግን እሱ ጋር እንዳለና
ሸልፍ ውስጥ ብዙ አመት አዋራ በላው ይሄ የሚጠቀምበት ቢኖር እንዴት አይነት ጠቃሚ ጥልቅ ጥናት እንግዲህ ከእንግሊዞቹ በኋላ ከእንግሊዞቹ በተሻለ ያ ጥልቅ ጥናት የተደረገበት እሱ ነው ሳይንስ አካዳሚ ነው እንደገና ደግሞ ስፔሻል ክፍል ሃይድሮሎጂ እና የመሳሰለው ክፍል ነው ያጠናውና ጠቃሚ ይመስለኛል እና ወዴት አባት ያረጋዋል እኔም እንግዲህ ያረጀው ነው አሁን ወደ 90 ስለዚህ የምታረገውን አርገው አይነት ነገር ብሎ እንግዲህ ለተገቢው ክፍል እንሰጠዋለን ላይልክልሃል አሁን ተልኳል አልደረሰም የኛም ሀገር አጥኚዎች ስለ ሶፍ ዑመር በርካታ ጥናቶችን ጽፈዋል አንደኛው በአብዛኛው በዚህ በስነ ምድር ነው የሚባለው የሚያተኩሩ ተመራማሪዎች ናቸው በ2015 ጂኦሎጂ ጂኦሞርፎሎጂ geodiversity and geoconservation of the Sof Umar cave system በሚል ዶክተር አስፋውሰን አስራት የጻፈው ጽሁፍ አለ ውስጡ ገብቼ በደንብ አላየሁትም ነገሩም ሊገባኝም አይችልም ከኛ ይገባኛል ተደጋግሞ ከዛ በኋላ ብዙ ጥናቶች ተደርገዋል በተለይ ይሄ ቢል ሰዎችን ይዞ ወደዛ መሄድ ከጀመረ በኋላ ኢትዮጵያውያን ብዙ ተደጋግሞ በተለያየ ክፍል በተለያየ ጥናት እንትን መስመር ብዙ ዲፓርትመንቶች እንዳዩት አቃለው ብሎ ይነግሮኛል እንግዲህ አንዱ ተማሪ ሊሆኑ ይችላሉ ዶክተር አስፋውሰን ሊሆን ይችላል ወንዙ ዋሻው ውስጥ ያሉ አንዳንድ ኬሚካሎች ንጥረ ነገሮች ለሰው ልጅ ጥቅም ጉዳታቸውን ማወቅ እነዚህ ሁሉ እንግዲህ ይኖራሉ ያን ጊዜም ተነካክተዋል እዛኛው ውስጥ እዚህ ብሪቲሾቹም ጋር አንዳንድ ነገር እንዳለ እዛ የጻፉ መጽሐፍ ኦንላይን አለ እዛም ጋር የተደረገ አንዩዥዋል የሆነ ነገር እንዳገኙ ያም ፈርዘር ጥናት እንደሚፈልግ እንደዚህ አይነት ነገር ጽፈዋል ያው ቀደም ብለው ሲገቡና ሲሰሩ ብዙ ነገር በስማቸውም ይመዘገባል አንዳንድ ጊዜ ልክ እንደ ዶናልድሰን ለምሳሌ ሩዶልፍ አካባቢ ባገኛቸው እንትኖች የተወሰኑ የውሃ ውስጥ አካላትና ሁለት ወፎች ነው እንደዚህ በስሙ የተሰየሙ አሉ በስሙ ነው የሚገኘው ስለዚህ ቀድመው ያው እንቱዚያስትም ስለሆኑ ያው ለስራቸውም ተስለሚሉ ቀድመው እንግዲህ ሞክረውታል የኛ ሰዎች ከዛ በኋላ ብዙ እንደሰሩበት እናንሳቸው ብዬ ነው እነሱንም ትክክል ነው የሚገርመው የሶፍ ዑመር ዋሻን በደርግ ጊዜ ወደ መጨረሻዎቹ አካባቢ ይመስለኛል ሄጃለሁና እንግዲህ ያየሁት ነገር ሰዎች እዛ ውስጥ ልብሳቸውን ያጥባሉ የዘወትር ህይወት አይደል እንደየትኛው ቦታ የመኖሪያቸው ቦታ ነው ፈረንጅ አገኘው ሲልክ ያለት የተፈጠረ ያስመስለዋል እነሱ ለነሱ መኖሪያቸው ቦታ ነው ሌላው ይሄ ድሬ ሼክ ሁሴን እንግዲህ በአመታዊ በዓል ነው እኛም እናውቃለን አይደል ሰዎች በእግራቸው ይሄዳሉ ይጓዛሉ የአምልኮ ቦታ ነው ሁለት አፍ ያላት በትራለች አይደለ ምርኩዟ እቺ መንተዋ እሷን የያዙ ሰዎች ቅላለች እና ከማህረርጌ ብትል ከያቅጣጫው በመንገድ ሲሄዱ ይታያሉ ከየትም ከተማ እና የሚዘፍኑት ዘፈን አላቸው እንዲህ አላቸው የአምልኮ ቦታም ነው የጻፉት የትኛው ላይ እንዳለ አላቅም የጻፉት እንደውም በማን ተሰየመ ምን ይደረግ ነበር እዛ ይሄ ማለት ምን ማለት ነው የወንዙ ስም የመውጫና የመግቢያ የተለያዩ ኬቫፎች ስም እነዛን ሁሉ በዝርዝር መዝግበውታል እናልሽው የተከበረና የተለያየ አገልግሎት የሚሰጥም የኑሮ ቦታ ነው የሚገርም አሁን አንድ በዚህ ይሄ አርቲፊሻል ኢንተለጀንስ የሚሉት ነገር መቼም የማይሰራው ስራ የለም እና በዛ የተሰራ ይመስለኛል ይሄንን ዋሻውን ልክ እንደው ህንጻ እንደነበረበት እንደምን አድርገው ሰርተው አረባዊ መልክ ያለው ሰው እዛ ላይ ቆሞ ያለበት አይቻለሁ ልክ ነው ቁጥጥ ብሎ እና እንግዲህ ማሰብ ያስፈልጋል አይደለ በትክክል ይሄ ጥናት የሚያስፈልገው ኢሜጆች ስንጠቀም ብዙ አርቀን ማሰብ ያስፈልጋል አብሶሉትሊ እንትንም የተደራጀም ክፍል ያለ ይመስለኛል እንግዲህ በለጠ የሚያስብበት በእውቀትና በተገቢው ልክ ይሄ ኢንተርናሽናሊ በዓለም አቀፍ ደረጃ ፖቴንሻል ያለው ስለመሆኑ መቼም ባይጽፉትም የሚታይ ነገር ነው እንዴት ነው በዛ ደረጃ በዛ አቅም በዛ ልክ የሚያዘው የሚለውን ያስቡታል ብዬ ተስፋ አደርጋለሁ መቼም አይስላንድ ብሉ ላጉን የሚሉት ቦታ አለ በቃ ሄዳል ሰምቻለሁኝ ወዳጆቻችን ናቸው ያስጎበኙን እኔና አቢንና የጂኦተርማል ስፓ ነው ያው ይሄ ፍሎሃ የሚባለው ፍሎሃ በዛት አለ እዛ እና መዝናኛ ነው ተለያዩ ለሰውነት ለቆዳ ጠቃሚና መድኃኒት የሚሆኑ ነገሮች አሉት በጣም ጥሩ ሆኖ የተሰራ ነውና እሱ የአፋርን አካባቢ ነው ያስታወሰኝ ያርታይሌ የሚባለው አካባቢ ያ መስመር እና ገና ብዙ እንግዲህ የእሳተ ገሞራ ውጤት ነው ይሄ
በጣም ብዙ ተስፋ እንዳለው ታያለ አገራችን ሀብተ ስላሴ ታፈሰን እንደገና አሁን ብናነሳቸው በጣም ደስ ይለኛል በጣም ተነስቶ መልቅ ነው እኔ አንዴ ቀደብዬም አንስቼብሃለሁ ሲቪል ላይ ያው ይሄ የቅኝ ግዛት እንትን ነው የአሜሪካ መገኘት 100 ዓመት ነው ምናምን የሚባል ነገር ነበር እዛ ላይ ኤግዚቢሽኑ ላይ ኢትዮጵያ ምን ተካፈል እሳቸው በጣም ብዙ ጥረት አድርገው የዛን ጊዜ ባህል ሚኒስቴር ስለምሰራ ያመጡት ዲዛይን በቃ ያው ልክ እንዳለም ያስመስል ምንድነው የሚባለው በአርኪቴክቶቹ ሞዴል አዎ እንደሱ አይነት ነገር ሰርተው በጣም በቃ ለፍተውበት ብዙ ሐሳብ ትልቅ ዶክመንትም አዘጋጅተው በኋላ ያው የኛ ነገር ይታወቃል ፖለቲካው የሚዘውረው ነው ሳይሳካ ይቀራሉና ያ ሞዴል ብዙ ጊዜ ቢሮአችን ውስጥ ነበር ሁሌ ያያዩት ይቆጨኝ ነበርና እንትናቸው ፍላጎታቸው ሰፋ ቪዥነሪ የሚባለው እሱ እኮ ነው በተግባር ቪዥነሪ የሚባለው ጋሻፕ ስላሴ ቪዥነሪ ነው በቃ በአሻግሮ የማየት ፈረንጆች እንዲያረጉ ምን ነው አይነት ሰው ነው አሻግሮ የሚያየውን ነገር በኳሊቲ በልክ በዛ በትልቁ ልክ ነው በሱ ልክ ሳይሆን በሚገባው ልክ የማድረግ እንትናለው ዝንባሌ ያለውና ያንን የሚችል ሰው ከየትም ሀገር ይሁን ምንም አይነት ቀለም ይኖረው ፈልጎ የማግኘት የሚችል ሰው ካለበት አድኖ የማግኘትና መንገድ የመስጠት ለዚህ ነው ለምሳሌ ወደ ኢትዮጵያ ሲመጡ ማናቸውም ሰው ወደ ኢትዮጵያ ሲመጣ ምን ችሎታ አለው ምን ይችላል ወይም አገር ውስጥም ካለ ምን ይችላል ማን ነው እሱ ይልና ያድናል ይገርማል አንድ ጎበስ ሰው ነበር ለምሳሌ ብዙ ናቸው ግን የኮሜርሻል አርት አስተማሪ ነው ዶክተር ሮምፓገ የሚባል ጀርመናዊ ወደ ኢትዮጵያ ሲመጣ 50 መጨረሻ ሲመጣ አሁን የፖስታ ቤትን አርማ ይሄ በእጁ ምንድነው ስሙ ያደራ ፖስታ ያዘው የፖስታ ቤት አርማ እሱን የሰራው ዶክተር ሮምፓገ ነው እና ዶክተር ሮምፓገ ሲመጣ ኮሜርሻል አርት ያስተምር ነበር አርት ስኩል እና አድኖ አግኝቶት ከሱ ጋር የሚሰራ ነበር ጋሻፕ ስላሴ በቃ ምንድነው ስሙ ዴሊቨሪ የሚያደርግ በቃ በደረጃ እና በፍጥነት ዴሊቨሪ የሚያደርግ ሰው ያከብራል ይከፍላል ይቀጥራል ይሰራል አብሮ እና ረዘም አድርጎ አሻግሮ የማየት ችሎታ አለው አሁን የኤክስፖ ኢትዮጵያ ሪፕሬዘንት የምትደረግበትን ቦታ በከፍ አድርጎ በኢትዮጵያ ልክ ነው የሚያስበው ጋሻፕ እና የጃፓንን ሞንትሪያል አካባቢን ሌሎችም ኤክስፖዎች ኢትዮጵያ ሪፕሬዘንት የምትደረግባቸው ዲዛይን ስለማድረጉ ነግሮኛል ኤሪክ ከሳቸው ጀርባ ኤሪክ ነበር ዲዛይን የሚያደርግ ነበር እንዴት ኳሊቲ ዲዛይን መሰለን በቃ እና ምንድነው እንዲህን ሁሉ ቦታ የሚሸፈን ብዙ ሰው ይዘው ይሄዳሉ ጠየቁኝ እኔ ምንም አልፈልግም እኔ ያዋፋቸው ኮልተፍ ተላለች በአማርኛ ያለው ቡና መታፈላ እንዴት ሴት ካገኘው እኔ ቡና እየሸጥ የሲኒ ቡና እየሸጥ ራሱ ይሄንን እንደው ማትረፍ ገንዘብ ይዤ እመጣለሁ ይላሉና በጣም መጨረሻ ላይም እንደዚሁ እንግዲህ ወደ ከመሞቻቸው ጥቂት አመታት በፊት ጊዜያቸውን ያወቁ አይነት ነገር ዓለም ይበቃል የተባሉ አይነት ነገር ይመስላል ጥድፊያቸው ያሰቡትን ሙሉ ለሙሉ አልተፈጸመም በተለያየ ኢትዮጵያ በሚያጋጥማት እንቅፋት ውጣውረድ የተነሳ የሚያስቡት ነገር እንዳልሆነ በደንብ አንተና አንቱ ላለው እንደሐረር ሰው እንግዲህ ማረጋጫለው እሱን እንዳልተሳካ ስለገባው ጋሻፕ እንደገና ሙከራውን አላቆምም አልተቀየመም አልተከፋም ቤቱን መጨረሻ ላይ ምን የመሰለ ፋንሲ ጉደኛ ቤት ነበር እሱን በውጪ ሃርድ ከረንሲ ከሸጠ በኋላ ምንድነው ያደረገው ቤቱን ራሱ እዚህ ኮከብ ሬስቶራንት የሚኖርበትን ቤት ጥርግርግ አርጎ ቃውን ወደ ጎን አውጥቶ የመገቢያ ስፍራ ለብቻ ጠረጴዛ ተዘጋጅቶ ያው ስጋ ይበላም እንደምታወቀው እንደኔ እሱ ቬጂቴሪያን ነው ከዛ ሌላውን ክፍል የሥራ ቦታ አድርጎ ጎበዝ ዲዛይነሮች ፈልግልኝ ምናምን እሱም ራሱ ፈልጎ አመጣ ኤዲት የሚያደርጉ ምናምን ከዛ ደግሞ ፕሩፍ ሪዲንግ የሚሰሩ ሽማግሌዎች ግን ኤፊሽንት የሆነ ኃይለ ሥላሴ ካቢኔት የምናምን የቅርብ ጊዜ ቃላ ስራ እስከሰራ ድረስ he doesn't care about ቀለም እድሜ ምናምን አያገባም ጾታ እሱ ዴሊቨር የሚያደርግ ሰው ነው የሚፈልገው በደረጃ ያለው ስራ እና እነሱን አድርጎ ቤቱ እንደ ፋብሪካ ሆኗል ሳይሆን ምንድነው ጋሻፕ ዓለምን ማጥለቅለቅ አለብን ኢትዮጵያ ትልቅ ሀገር ናት ዓለምን ማጥለቅለቅ አለብን ዲዛይኖቹ ስካርፎቹ የተለያዩ አይተምስ ምናምን ለዓለም የሰጠነው ዶር ቱ ዶር ቡና ምናምን ይላል ማአት ነገር አለ ጉድ የሆነ ነገር ነው ቤት ውስጥ እንደነው ጋሻ ምሳ ደርሷል ነውና ብላ ምናምን ቅጠሎች አሉ ምናምን ወዳቸው ጥሬ ካሮቶች ወዳቸው ነኝ እዛ ይሄን ያደርግ ነበር ዓለምን ለማጥለቅለቅ ነበር ተነስቶ የነበረውና ያን ጊዜ ነው እንግዲህ ስለ ኤሪክ አንስቶ ከእኔም ከኤሪክ ጋር የቀጠልኩት ብዙ አመት አልቆየም ከዛ በኋላ ያሰበው ሳይሳካ ግን ሙከራው ሳይቆም I should say this ያሰበው ሙሉ ለሙሉ ሳይሳካ ሙከራው ግን ሳይቆም አለፈ ጋሻፕቴና እነዛን ሁሉ ቋንቋዎች ኤሪክ ሲነግረኝ እንትንም ሀገር ምንድነው አሜሪካ ነገር በሚማርበት ጊዜ
ልጅ ሆኖ ነው እንግዲህ ጎረምሳ ሆኖ በሚማርበት ሰዓት በህይወት ባጋጠመው እድል የተነሳ ዶር ቱ ዶር እንደዚህ ቢዝነስ ሰራ ነበር ለመደገፍ ያለው ህይወት እና ዶር ቱ ዶር በሚያደርስበት ጊዜ አንዳንድ እቃዎች ለአረቦቹ በአረብኛ ለፈረንሳዮቹ በፈረንሳይኛ ለሻባ አማርኛ ለራሻዎቹ በራሻኛ እያወራ እንደ ይሄ ጥቁር ህፃን ልጅ እንዴት ነው እንደዚህ ኤፊሽንት የሆነ ያን ጊዜ እንግዲህ ኮምፒውተር የለ ኤአይ የለ ምናምን እሱ ራሱ ኤአይ ሆኖ ናጠው አካባቢ ሆነና አስደናቂ ሰው ነበር ፍጥነቱ ኤፊሽንሲው ልክ እሱን ነው የቀጠለው እስከ ለተሞቱ ድረስ ጋሻብቴ እስከ ለተሞቱ ድረስ እና ወደ 8 ቋንቋዎች ፐርፌክት ፈረንሳይኛ ጣሊያንኛ ግሪክኛ ራሻንኛ ያው ራሻንኛ ባፉን ይፈታው አማርኛ ነች መጨረሻ የመጣችው ወደ ኢትዮጵያ ወደ ቤተሰቦቹ ሲመለስ ኮልታፍ ቢልስ በዛ የተነሳ ነው አንዳንዴ ዲያስፖራ ብለው ይመስላል እና አሁን ኤሪክ ወደ ኢትዮጵያ ይመጣል ብለ ታስባለህ ወይስ ተባብረን እንጋብዛቸው እንዴት ይሻላል ቢጋበዝ በደስታ ነው የሚያደርገው ቢያረጅም በደስታ ኢትዮጵያ ሁሉ ጊዜ ኢትዮጵያ አጠገቡናታ የሚጽፈው ከእንግሊዝኛው ላይ አማርኛ ይደውኛ አማርኛ ላይ እንግሊዝኛ እንደምደባለቀው እንግሊዝኛው ላይ አማርኛ ይደባለቀ ነው የሚጽፈው በፍቅር ነው የሚጽፈው በአንድ ምሽት 3-4 ለምሳሌ እንመላለስ እንችላለን ኢሜል ስንጻጻፍና እዚህ ነው ያለው እንትኑ እዚህ ነው ያለው ዲለም ይሆናል ይሳካል አንድ ቀን ኢትዮጵያ ትልቅ ሀገር ነች ምናምን ይላልና ጋይዝ ቱሪዝም ትልቅ ፖቴንሻል ነው እውነት ነው በጣም በእውቀት በደረጃው በልኩ ካደረግ ነው በኳሊቲ ካሰብን ልክ የሀብተ ስላሴ ታፈሰን ሐሳብ ይዘን ከሄደን ማለት ነው አይደል yes በትክክል መቼም ሶደሬን ቦኩ ጠበልን ያገኙት ነጋድራስ ተሰማቸት ይላቸው ይባላል አንዳንድ እንደሱ ነው ሰፋ ያለ አመለካከት ያላቸው ሰዎች አሉና yes በቀለም ወላም ዲስከቨር እንደሚያደርጉት የቱሪዝም ሳይት ብዙ ሰዎች አሁን ላጋኖን ብታይ አይደለ yes ላጋኖ በጣም ካተኮርንበት ደግሞ እንደዚሁ ጥናቱንም ምኑንም ያካተተን በትክክል ጥሩ ነው ብለን እናስባለን በትክክል በኳሊቲ ወደረጃው ያደረግን ያ እነዚህ ሰዎች ዝም ብለው አይደለም አሁን እንዳልኩት ቀደም ዲፕሎማት ቆጠው የሚናገሩ ሰዎች ዘርግፈው ተናገሩልን ማለት ከሞልቶ የተረፈ ነገር አለን ማለት ልክ ነው ጥንቃቄ ማባከን የለብንም በጥንቃቄ ማድረግ ነው በላሽቶ ከማድረግ ደግሞ ቢቆይ ይሻላል ልክ ነው የሶቪየቶቹን ጥራት እንደው እጅ ሲገባ ወደፊት ገልበጥ አርገ ደግሞ በቃ ምናልባት ቴክኒካል ብዙ ካልሆነ ልንወያይበት እንችል ይመስለኛል እኔ ለባለቤቶቹን ሰጥና እነሱም ሊነግሩን ይችላሉ እኛም ልንወያይበት እንችላለን በጣም ጥሩ ይሄ ነው በቃ የምትጨምረው ነገር አለ ይሄ ነው እንግዲህ ብዙ አልቅም በጣም ነው ደስ ያለኝ ብዙ ነገር እንዳልኩት ያነበቡት ሰዎችም ተጨማሪ ነገር ከዚህ ያገኙበታል ብዬ ተስፋ አደርጋለሁ በትክክል አድማጮቻችን ከኛ ጋር የነበረው ሳሊና ቀራጺ በቀለ መኮንን ነው እናንተም ከኛ ጋር ስለነበራችሁ ከልብ እናመሰግናለን እኔም በቀለና አመሰግናለሁ እኔም አመሰግናለሁ ሸገር ካፌ ሸገር ካፌ